ማረግ የለኝም ምክንያቱም እኔ አገልግሎት ሰርቪስ ስለሆንኩ የሰርፉን የሆነ ነገር ማረግ የለም ማለት ነው እና በ161 ኮር ነበርኩ አንደኛ ክፍለ ጦር ሁለተኛ ብርጌድ ሁለተኛ ሻለቃ ሶስተኛ ሻምበል ሁለተኛ ጋንታ አንደኛ ቲም ነበርኩ የቲሙን ሐኪም ነበርኩ ምን አንድ ወር ትምህርት ተሰጠኝና ሐኪም ነበርኩ ምሽጋችሁ በስንት ደቂቃ ነው የተሰበረው አንድ ሰዓት ተጀመረ ጧት አንድ ሰዓት ነው የምትሉ አንተ እናንተ 7 ሰዓት የኛ ማለት ነው አንድ ሰዓት ተጀመረ በቃ ከአንድ ሰዓት ከ20 ደቂቃ ምሽጋችን ተሰበረ ማለት በላብህ ደምህ የሚለው መፈክር ይዛችሁ ጠቅላላ አይፈርስም ማንም ሰው አይነካውም የሚል ተነበራችሁ ችግሩ ግን ምን እና ዘንግተን በአንድ ኪሎ ሜትር እንትን ነበር ፈንጂ ነበር እና በፈንጂ አይልጎቡም የፈንጂ ሳለ ሲሞቱ ፈንጂ ይረግጣሉ እዛ ይሞታሉ ብቻ እኛ ስንቆይ እሳቸው ግን ምን ተጫወቱብን በኋላ የታንክ ድምጽ እንሰማለን እሳቸውም ደግሞ ቀስ ብሎ ጎፍተው እንትኑ ፈንጂው አወጡት ማለት ነው እዛ ላይ እኛ ምሽጋችን ሳለን ወጥብን ማለት ነው ታክቲኩን ፈንጂ የምትተክሉት ምሽግ ፊት ለፊት ያለው ምን በሁሉም ነው በሁሉም ምሽግ ነው ያለው ወይስ እንዴት 400 ኪሎ ሜትር about 60000 ነው እስከ 60000 ይመጣል በእኛ አካባቢ ነበር እስከ 4000 5000 ነበር የሰላሙ ነበር ግንባር ነበር የታንክ ነበር የሰው የጸረ ሰው ነበርና ታንክ ነበር ዛሬም እየሆነ ያለው ይሄው ነው በማንም ኃይል በምንም ጊዜ ሊሰበር አይችልም ብለው ደምህን በላብህ በሚል መፈክር እንደ ፍልፈል 9 ወር ጉድጓድ ቢያስምሱም የደነደነ ምሽግ ሰራን ብለው ቢታበዩም ወቅቱ ሲደርስ የነበረው እንዳልነበረ ነው የሆነው ስሜት ስፋጋወርባን ፍለሰራዊት ስለሰንሰማይ ሀድን ከላይ ፍለሰራዊት ኮርስ ስለሰንሰማይ ከላይ ፍለሰራዊት ቀዳማይ ወጠለኒ ቀዳማይ ብርጌድ ቀዳማይ ኃይሊ ቀዳማይ ጋንታ ማለት هنا بمجمرتها عيننا يرنا عين بصرنا هجي مرتبه هيل بوهنا ግን በዚህ ግማሁለ ተታጂ ለምና በዚህ መጽ ነው ማለት ተስፋ ጋብር ባላለው 381ኛ ኮር የሁለተኛ ክፍለ ጦር የአንደኛ ብርጌድ የአንደኛ ሻለቃ አንደኛ ሻምበል አባልና የሶስተኛ ዙር የሳዋ አሰልጣኝ ነኝ በመጀመሪያ ለማጥቃት ነበር ሄድነው ገማሃሎ ተይዟል የሚል መረጃ ከደረሰን በኋላ በሰንበል ምሽግ ይዘን ለመከላከል ብንሞክርም አልቻለም አገራዊት ባህላችንም ሆነ መከላከያ ሰራዊታችን ገድላችንን የማግዘፍ ልማድና ድላችንን የመተረክ የተንዛዛ ፍቅሮት የላቸውም በዚህም ጊዜ ማባከን አይፈቅዱም ሆኖም ወገን የግንባሩን የግዳጅ አፈጻጸም በጉጉት የሚጠብቀው ነበርና የመከላከያ ሰራዊታችን አባሎች ለደጀናቸው የአፍታ ብስራት ሳያሰሙት አላለፉም ቀዳሚ ድሉን ለፈንጂ ማምከን መሐንዲስ እንስጥ በዚህ ጻይጋት ስራ ዘመቻ ነበር መሐንዲስ እንግዲህ ጠላትን የጠመደው የተለያዩ የፈንጂ መሰናከሎች ነበሩ ከመሽጉ ተጨማሪ ከሞት ያድነኛል ብሎ የጠመዳቸው ከ4 እስከ 5 ዙሮች እንደየቦታው አስፈላጊነት ጠላትም የተለያዩ ጸረ ታንኮች ጸረ ሰዎች ፈንጂን ጠምደታ ያ ፈንጂ ከመጀመሪያ ጀምሮ በዘመቻው ብቻ ሳይሆን ከዘመቻ በፊትም ያ ፈንጂ ጠላት ያጠናከረ መሆኑ በጥልቀትና በስፋት የጠመደ መሆኑ ይታወቅ ነበር ከዚህ በመነሳት ያ ፈንጂ ማቃለል አለበት የሚል የበላይ አካልም ከፍተኛ ትኩረት የሰጠው ነበር ስለዚህ በዚህ ከዘመቻው በፊት የነበረም ፈንጂዎችን የማቃለል ስራ የማስወገድ ስራ ነበረ ከውጊያው ከመጀመሩ በፊት በምን መልኩ ነበር የሚያጸዳው የጠላት ምሽግ ውስጥ እየገባ ነው እንዴት ነው እስኪ እሱን ያብራሩ አሁን የነበረው ስራ ግዳጅ ምንድነው እንግዲህ ጠላት የርቀት የቅርበት የተለያዩ ፈንጂዎችን እየጠመደ ነበር በተቻለ እስከ ምሽግ እየተጠጋ ፈንጂ የማጥዳት ስራ ይዘ ነበር ብዙ ፈንጂማ ወጥተዋል ጠላት ደግሞ ፈንጂ መሐንዲስ ፈንጂ ያወጣ መሆኑ ያወቀ
በፈንጆቹ እንዳይነሱ እየጠበቀ ደፈጣ ያደረገ ይጠብቃቸው ነበር። ፈንጂ ብቻ ማውጣት ሳይሆን ከደፈጣ በመዋጋት ደፈጣን በማባረር እና ፈንጂን ማንሳት እንደዚህ የመሳሰለ ብዙ ግጭት ተደጋጋሚ ግጭት የነበረበት በጨለማ በድራማ በመሬት በጣም ተራራማና ሜዳማ በሆነው አካባቢዎች የተንቀሳቀሰ በጨለማዎች ፈንጂን ያወጣ ነበር። ስለዚህ በዚህ መልኩ ነው የፈንጂ ማውጣት ስራ ይዘው የነበረ። አቶ ኢሳይያስ ሲገድል ውሎ ሲገድል የሚያድር እሳተ ነበልባል ሞታይ ፈሬ ጽኑ እያሉ ሲያሞካሹት የነበረው ሰራዊታቸው የውጊያ ሞራልና ብቃት በባድመ ግንባር ምን ይመስል ነበር ማስተኘቱ አይቀርምና እማኝነት ከመከላከያ ሰራዊታችን ታንከኛ ከአስር አለቃ ሙሉጌታ ደሬሳ አምለንዲና ከኝግባትና ካኪኔ ወልት ቀበልና ላሉ ዱዋን ዱርሴ ደረከለ ግብረንት ምት ይቱን አፋንሳኒ እናሉበትን ከምባቶይ አመገሩና ትርፍኔሴን ባይሰልባላ ከኛ ሰራዊት የውጊያ ሞራል ጋር ሳስተያይ የነርሱ ፍጹም እንደሚወሩ አይደለም። ሲያወሩት የነበረውን በተግባር ስናየው ኢምንት ሆኖ ነው ያገኘሁት። የኛንና የነርሱን የሞራል ብቃት ሳስተያየው የነርሱ በጣም ዝቅተኛ ነው። እኛ የነሱን ምሽግ መምታት ስንጀምር ወዲያው ነበር የፈረጠጡት። እናም ባፋቸው ይሉት የነበረውን በተግባር የማይፈጽሙ ሆነው ነው ያገኘኋቸው። ጉጆ ከወጣ አንድ 10 ያልሞላው የአምባገነኑ ኢሳይያስ መንግስትና ጫፋሪዎቹ ኢትዮጵያውያን በአየርም በምድርም ውጊያ አቅም የላቸውም። ካስፈለገ ጦርነቱን ወደ መሃል ሀገር እንገፋዋለን አሉ። እንዲያውም ኢትዮጵያውያን የሀገራዊ መንፈስ ቀኖና ወይም መርህ የላቸውም አያውቁምም ሲሉ አፌዙብን። ይህ ችኩል አፋቸው ሞትን እየተጣራ ቢቆይም ዝም አይነቅዝም ብለን በጨዋነት ባህሪ ልንታግሳቸው ልናልፋቸው ጣርን። በዓለም አቀፍ መድረኮች ጭምር ባልታረማ አንደበታቸው እየታወቁ የመጡት አምባገነኑ ኢሳይያስ በመሬታችን ላይ የማሱትን ጉድጓድ የጽናታቸው መለኪያ አድርገው ኑና እንሞካከር ሲሉ ተዛበቱብን፣ አሽሟጠጡን። እኛ ባንቻኮልም ጎትጉተው ገፋፍተው ወደ ባድመ ራሳቸው ሳቡን። እንዳሰቡት እንደተመኙት ሊፈላሰፉም እንደሞከሩት ሳይሆን የአንድ ዕለት ስተት ለዘላለም ጸጸት እንደሚዳርግ በ3 እና በ4 ቀናት ውስጥ ሊያዩት በቁ። አምባገነኑ ኢሳይያስና መንግስታቸው ግልገል ሆነው ሳለ እንዳንበሳ እንጭጭ ሆነው ሳሉም እንደ ጎመራ ለመሆን ቢቃጡም ልካቸውን ከብዙ ትዕግስት በኋላ እንዲያውቁት ተደርገዋል። የመከላከያ ሰራዊታችን ዘመቻ ፀሐይ ግባትን ከየካቲት 16 እስከ 1991 አካሂዶ በድል ያጠናቀቀው አቶ ኢሳይያስ 40 ሺህ የሚጠጋ ጦር አስከትተው በዓለም ታይቶ የማይታወቅ የምሽግ ውጊያ ጥበብ እናሳይበታለን ብለው በተቀናጡበት ስፍራ ላይ ተዋግቶ ነው። የኢትዮጵያ መከላከያ ሰራዊት ጦርነቱን አካሂዶ ባድመን ለማስመለስ የበቃውም የነጠሩ መሰረታዊ እውነታዎችና ምክንያቶች ስለነበሩትና ስላሉት እንጂ እንደ ተመጻዳቂዎቹ የልዩ ጸጋ ተሰጥኦ ባለቤት ሆኖ አይደለም። ይሄውም የኢሳይያስ አምባገነን መንግስት ይወረናል ብለን ባልጠበቅንበትና ባልጠረጠርንበት ይልቁንም አዝለነው ሳለ አውርዱኝ ያጎረስነው ሳለም ልንከሳችሁ ይለናል ብለን ለማሰብ መነሻ አልነበረንም ለማለት በሚያስደፍርበት ወቅት ግዛታችንን በመያዙ ነው። ሌላው ጦርነቱ የተጫረበትን ጉዳይ በሰላማዊ መንገድ ለመፍታት ጥረን እንዳይጣላ የለም ሆኖም የዘመድ ጥል ብጤ ይሆናል ብለን ለመሸማገል ጥረን የኢሳይያስ መንግስት በኃይሉ ብቻ እየተመካ ሽምግልናውን ሐሳብ ሲያጣጥል ለሽማግሌዎቹም አቃቂር ሲያወጣ ስለቆየ ግዛታችንን በኃይል ከመያዙም በላይ መሪው ባልታረማ አንደበታቸው ከባድመ ወጣን ማለት ፀሐይ ጠልቃ ቀረች ማለት ነው እያሉ ተተርቶም
ተብሎም ተነጻጽሮም የማያውቅ ነገር ዘላብደው ስላተከኑን አፍና ቅብቅብ ዘወትር የማያበላ መሆኑን እንዲገነዘቡት ማድረግ ተገቢና የታሪክ ግዴታ ሆኖ በመገኘቱ ነው። በዚህም መሰረት የአምባገነኑ ኢሳይያስ መንግስትና ባለሟል ጦራቸው እኛ በመሬታችን ላይ በኃይል መኖር እንደማይችሉ አይቀሬውን ሐቅ ስንነግራቸው ዓለምም ተሸምገሉ ሲላቸው ሽንኩርት የባህሪውን ይሸታል እንደሚባለው በአመላቸው ምክንያት ሲንገታገቱ እነሆ የሆነው ሁሉ ሆነ። ዘላለማዊ ጸጸታቸውንም አትርፎላቸው አለፈ። ሐሰተኛን ሲረቱ በወንድሙና በእህቱ ነው እንደሚባለው ሽንፈታቸውን እርስ በርሳቸው እንዲነጋገሩበት እንዲመሰቃቀሉበትም ለማድረግ በቅተናል። ኃይለኛ በኃይሉ መመካት እንደሌለበትም ልብ ያለው ልብ ሊል ይገባል። ባድመን ለመያዝ ያደረገው ሰፊና ተከታታይ ሙከራ በጀግና የመከላከያ ሰራዊታችን ተመክቶ ሙሉ በሙሉ ከሸፈ።